ደግሞ አድርገህ ያዝ። ጠንከር እጅህን ጠንከር በስ በስ በደንብ ምክሬን አበሉ። ጠንከር አድርገህ በደንብ ይሄን ፊልምማ ቀይሮ የጠፋው አገኛ በቃ እጅ ተፍንጀ ብትይዘው ሰላም የለችም እንዴ? አሁን ወጣች እኮ ጋሽ። እንግዲህ ቤታችን ይህን ይመስላል። እንግዲህ ጥሩ ሼፍ እንደሆን ካልጠራጠርም ቤታችን ጥሩ ምግብ ካየ ሰነባበት። ግድ የለም አያስቡ። እኔ የሼፍነት ሙያዬን ገና ሕፃን እያለሁ ልጅ አንድ ፍሬ ልጅ እያለሁ የእናቴን እግር እየተከተልኩ ድክ ድክ እያልኩ የተማርኩት ሙያ ነው። እውነት ለመናገር ጋሼ እኔ ሼፍነት ሙያ ለገንዘብ ለጥቅም ስለምሰራው አይደለም፣ ወድጄው አክብሬው በቃ ትርጉም ሰጥቶኝ የምሰራው ሙያ ነው። ብርቄ አነሳሹ እንጂ ቆመሻል እንዴ? እሺ ጋሼ እትዬ እኮ ናቸው አሁን ትወጡ። ብርቄ ጽዳት ትሰራለች፣ ምግብ ግን እንዳትሰራ ተጠንቀቃት። ባለፈው ለባለቤት የአቮካዶ በቲማቲም ፈጭታ ሰጣት፣ ሆስፒታል ነው ያደረው። በጣም ተጠንቀቃት። ዋና አንተ እዚህ መጣበት ሚስቴ ለማስደሰት ነው። ግድ የለም ጌቴ፣ ከዚህ በኋላ እርስዎን በደንብ አድርጌ ነው ማስደስቶት። ታዛዥ ነው። ልክ እንደ ኤሌክትሪክ ወፍጮ ቀኑ ሙሉ ትናጡማ ምን አለው ነው እንደው ተለያይተን እንደው ትንጡኝ አይደል? ወይ ለኔ ማን አለኝ? ያለኔ ማን አለኝ? ምን ልልቀኝ ውስታይልስ የሚበጅሽ ይሄ ነው። ሁሉም የራሱን ነው የሚያሽቃብጥ። ስለላው እንኳን እኮ አሁን ያደምለው ቂጤን እያየ ማሻሸ እኮ አሁን ነው አይደል? ይሄ እንግዲህ ዋናው ኪችናችን ነው። አብዛኛው ስራ የሚሰራው እዚህ ነው። በተቻለ አቅም ታች ያለው ኪችን አትጠቀሙ። እሺ እትዬ፣ ታዛዥ እትዬ። ቆይ እኔ ቡላ እንትን አደርሰሃለሁ። ለማንኛውም እሷ ብርቄ ትባላለች። በተቻለ አቅም ምግብ ጋር ታደርሳት። ባይሆን ጽዳት ምናምን ታግዛለች። ሰማሻ? ምንድነው በትክክል አትመልሽ? ምን ጥርስሽ ነው? ሁሉ ጥርስሽን የሚያምሻ? እሺ ለማንኛውም በተቻለ አቅም ምግብ ጋር ምናምን አትድረስ። ጽዳቱን ታግዝ። እሱ ደግሞ ዴቭ የቀጠረው አዲሱ ሼፋችን ነው። ምግብ የሚሰራው እሱ ነው። እሺ ይሄ አዲስ የገዛ ነው ኦቭናችን ነው። ያው ብዙ አትጠገው ያቃጥላል። እሺ እኔ ምንሽ ለዚህ ሞጫ የተገዛው ግላቭስ ምን ተጠቀሙ? ግላቭ ወይ ታርክሹ አንቺ ለቂ ምንድነው? ምንሽ ነው? አንቺ ደህና ነሽ ወይ? ጠጪበት ይሄንን። ወይኔ ማንቻር የነበረ ወይኔ ወይስ ብለሽ አትበይ። የት ሄድብሻል? መቼ ነው ማለት? በቃ ይሻው
አሁንም እየበላሽ ነው? እሺ ለማንኛውም እሺ የቀረውን ነገር ላሳይ። የቀረውን ነገር ላሳይ። ጉደኛ አንቺ እየበላሁ ነው ግን አሁን ባንዴ የሚያልቅ ምን ነው የምበላ? እዚህ ቤትማ በልጅ አለ ሰኞ ውጭ አስቤዛ አልቋል ማለት አለብኝ። ሌላ በልጅ ታማል አልቋል አልቋል እንዴ ጀበልች ታዲያ እንዴት እንኳን ጠብታ እኮ የለም ቤት ከዛ ለቀናት እንግዲህ ተጎዳው በጣም ዓለሜ ዓለም እንደምን ዓለም እንደምን ዓለሜ ወንድማ ወንዳለ በዱር በገደል ወድኖ የሚበላ ዓለሜ አንዳንዱ በኩራት ኩሽናዬ ውላል ትቀያየር ቢላ ዓለም እንደምን ዓለም አንተ እንደውን የምልህ ግን እንደው ቤት ሀገር ነው ወንድ ልጅ የወንድ ስራ ይሰራል፣ ያጭዳል፣ ይቆፍራል፣ ያርሳል፣ አሊያም ወጥቶ ዳር ድንበር ይጠብቃል። እንዳንተ ወጥ ቤት የምትርመጠመጥ እንደው ማን ወይ እኔ ልሙት ነው የምልህ። እኔ እንዳየው ባቤ ቢያይ ትንቅ ብሎ ነው የሚሞተው። ምግቡን እኔ ለሰራሁት አባትሽ ለምንድን ነው ታንቆ የሚሞተው? በስመ አብ በል አንተ ምን ቦጠኝ አባት ለአንተ ለወጥ ከወጥ የሚታነቅ አንቺ ራስሽ እኮ ነሽ ያልሽው። አላልኩም ድብለሻል አላልኩም አልኩ በቃ ይሁንልሽ። ይሁንልኝ በል አሁን ወደ ጥያቄ መልስልኝ። ምንድነው ጥያቄሽ? እንደው እዚህ ስራ ውስጥ ምን ዶላህ ወጥ ማንፈቅፈቅን እንዴት ሙያ ያረከው? እንደው እንደ ወንዶቹ መሳሪያ መያዝ ባትችል ማጭድና መቆፈሪያ መያዝ ያቅታል? እንደው በኩራት ቢሉ ይዘዚህ ይኸውልሽ ማነው ስም ብርቄ ሼፍነቱ እኮ እጅግ በጣም የተከበረና ይኸውልሽ የሚወደድ ስራ እኮ ድንቄም የተከበረ ሙያ የወንድ ሴት አይናፋር ገረድ ወንዱን አላየም ኩሽና ለኩሽና ተተርመጠመጥ አሉ። ያንተን አይነት እኮ ነው እርሚጦ ባቤ ጉድና አላየ ባቤ ምን አይነት ሰው እንደመጣ ደምሰው ማረኝ እንደው ማረኝ ይቅር በለኝ። ፍቅር እንጂ ፍቅር እሺ ምን ላድርግልሽ? ለምንድን ትሆኛለሽ? ከስንት ሰራተኛ ጋር ስዳረቅ ቆይ የምመጣው አረዘኝ። ታው ፍቅር ይቅርታ ቢልም በቃ ላንቺ ብዬሽ ፍቅር
ነገሮችን አስተካከልኩ ግን እየተለወጥሽ አለ። እሺ ምን ላድርግልሽ? ቆይ አንተ ፍቅር ማለት ገንዘብ ምናምን መስጠት ብቻ ነው አይደል? በቃ እሺ ይቅርታ አድርጊልኝ፣ ሁሉ ነገር አስተካክላለሁ። በዛ ላይ ደግሞ ከመጣ በኋላ እንኳን ከኔ ጋር አይደለም ከስልክ ጋር ነው የምትሆነው። በቃ ይቅርታ አድርጊልኝ ያልኩሽ አይደል እንጂ ዴቭ ተወኝ ተወኝ ባንቺ እስኪ ከምር የለም። እሺ ግን እንዳይለመድ አይለመድም በፍጹም። እሺ ተስማማን ማለት ነው። ቆሽ እሺ ቆሽ በዚህ እንደርሽነት 5 ደቂቃ ብቻ እሺ ዴቭ እንዳትተኛ 5 ደቂቃ አንተኛ ማይዞሽ ጠብቅሻለሁ። አይሰራም። ምን ላይ ነው ጣለሽ? ይገባበጣል እንዴ? አሁን ምንስ ባረግ ሰው ይፈርድብኛል? እስቲ ደግሞ አታንኮራፋ። እኔማ ከአንተ ጋር አልተኛም። እንዴት ነው ከዚህ ሰው ጋር የሚኖረው? የራስ ጉዳይ። እንድናገር ፈልጋለሁ። ምን ሆነሻል? በሰላም ነው? ቆይ እዚህ ቤት ነው እናንተ ምንድነው? ልታሰደኝ ልትነግረኝ ትችላለህ? ምን ሆነን? ምን ተፈጠረ? ቆይ እናንተ ደባል ነን ወይስ ባልና ሚስት ነን? አልገባኝም። ምንድነው የምታወሪው? ቆይ አንተ ለኔ እንደ ሚስት እንደ ቤተሰብ ጊዜ ሰተከኝ የምታውቀው አውርተከኝ የምታውቀው ፍቅር የምትሰጠኝ ግን መቼ ነው? ፍቅሬ እየሞከርኩኝ ነው እኮ አዲሱን ድርጅት ለመክፈት የተሯሯጥኩ ነው። እሺ ተረጅኝ። ቆይ እኔስ ዴቭ እኔስ ሴትነቴ ወጣትነቴ አያሳዝንህም? በቃ እቺን ስራን ጨርስና ውጭ ሀገር ሄደን ነው እንዝናናው። እንደውም እዚህ አይደለም። በቃ ላንተ ህይወት ይሄ ነው አይደለ? እንደው መቼም ተረድተከኝ አታውቅም። መቼም እኔን አትረዳኝ። ታይ ተወኝ። ምንድን ነው ያየሁት?
አረምኔ ቅሌታም የሆኑ ናቸው። ዛሬ እዚህ ቤት ሰው በነፃነት አይኖርም እንዴ? ሽንት ቤትን የማያክል ነገር ሳይቋቋም ሁሉ ሰው አለ የለም ሰው ሁሉ ይገባል እንዴ? ነውር የሚሆን ስ ይሆን የሚፈልጉት ነገር አለ? እትዬ የሚፈልጉት ነገር አለ? አይ ቲክቶክ ሰው ሁሉ አብዱ የለ እንዴ? ዛሬ ዱባይ ሄዳለሁ። ዛሬ ነው ፍቅር? ምን? ቆይ ዱባይ ሄዳለሁ እኮ ያልኩ ሰምተኸኛል? ምንድነው ፍቅሬ? ቆይ እኔ እናንተ እዚህ ቤት ውስጥ ባልና ሚስት ነን ወይስ ደባል? እኔ ግን ግራ የገባኝ ነገር ምን አድርግ ነው የምትይኝ? ቆይ በቃ የምልህን እንኳን አሰማም አይደል? ገንዘብ ልስጥሽ? ገንዘብ አነሳሽ? ገንዘብ በቃ ለአንተ የሁሉም ነገር ጥያቄ መልሱ ገንዘብ ነው አይደል የሚመስልህ? ቆይ ምን ሆነሽ ነው? እኔ ምንም እየገባሽኝ አይደለም። ቆይ እኔን እዚህ ቤት ካሉት እንደ ሶፋው እንደ ጠረጴዛው ነው አይደል የምታየኝ? በድነኛ ለአንተ እኔ ምንድነው የምትወሪው? እንደውም ልንገርህ ይስፋሽ፣ ኑርበት፣ ዋኝበት። ምን ሆናለች እቺ? አንዴ ሰው አንዴ እብድ። ብርቄ ነይ። ጠራሁሽ። ሳሙና ግዢልኝ። ሳሙና የልብስ ትሆነ እኮ አለ። የገላ ግዢልኝ ነይ። ትዬ የገላም አለ። ወይኔ ሰላም። በቃ ሌላ ሳሙና ግዢልኝ። ሌላ ዶክተር ሂጂ ፈልግ። ቀስ ብለሽ ፈልገሽ ገዝተሽ ሂጂ። ራሱን ነው ፈልገው ደግሞ ቀስ ብለሽ ተራምተሽ ሂጂ ገዝተሽ ሂጂ። የምናውቀው ነው። በቃ ሂጂ። አለው በመላሰው መውደዴ በመላነው በመላሰው መውደዴ ልንገርሽ ጉዲ እናውጥቼ የልብ እናንተደዲ በመላነው በመላሰው መውደዴ በመላነው በመላሰው መውደዴ ልንገርሽ ጉዲ እናውጥቼ የልብ ወሰዴ ናኒነነነ ናናኒነነነ ናናነነነ ናናኒነነነ አይ ወይ እነትዬ አስደነገጡኝ እኮ። አይዞህ አትደናገጥ። አይ ድንገት ሆኖብኝ እኮ አልደነገጥኩም። ደህና ነኝ። ደግሞ ቅድም ክፍለ ስላስፈቅድ ስለገባኝ በጣም ችግር የለውም። ቤቱ የእርሱ አይደለ? እኔ ልኖርበት እኮ እንጂ ቤቱ የእርሱ ነው። በፈለጉት ሰዓት ዘው ብሎ መግባት ይችላሉ። መብቶት ነው። እሱማ ልክ ነህ፣ ግን ገና ከመምጣት እንደዚህ አይነት ነገር ማድረግ አልነበረብኝም። ይቅርታ። አለት እያጨነቁ እንደፈለጉ መግባት ይችላሉ። ችግር የለውም። በእውነት ማርያምን ገብርኤልን ችግር የለውም። ደግሞ አይቼዋለሁ። ማንን ምኑን ያዩት? አይ ምንም። ደግሞ ሌላ የሚያስፈልግ ነገር ምናምን ካለ ንገረኝ። ያነሳ ምናምን ያልተገዛል? ጨው ነው የሌለው። ያው ማርያምን ጨው አልቆ ነበር። እትዬ
እትዬ አብረን ወተን እንገዛለና ለጨው አብረን መውጣት አለብን። ምን ችግር አለ? እንግዲህ በቃ እርሶ ገዝቶ ይመጡ ከአቶ ባሉት ከአቶ ዳዊት ጋር ገዝቶ ይመጡ። እሱ ጋርም ትገዛለህ፣ ከኔ ጋርም ትገዛለህ። ለአንተ ሌላ የምፈልገው ነገር የለም? ኧረ በፍጹም የለም። ጨው ብቻ 1 ኪሎ ደቃቁ ይሄ ደቃቁ። እሺ እትዬ በማርያም ሰው ሲነካኝ አለርጂክ አለ፣ ሰውነቴ ይቆስላል። እኔም ካልነካው እንደዚህ ሰውነቴ ይቆስልቦታል። ውይ እትዬ ውይ እንደው በጌታ ባርባራቱ ታሉት እትዬ ባርባራቱ ታሉት እንደው ስለምንት እኔ ሴቶች እጠብቅሃለሁ። ጨው ገዝተን እንመጣለን። እትዬ ስሙት ልት እምቢ አይባልም። ውይ እርሶን የስራው ትንሽ ተው እንዴ! ቆይ እዚህ ቤት በሰላም ሰው አይኖርም እንዴ? ሰውን ቆይ ድንግልናውን ጠብቆ ክብሩን ጠብቆ መኖር አይችልም እንዴ? ምንድን ነው እንደዚህ መነካካት? ውይ እትዬ ፈጣሪን አይፈሩም? እንደው አንድዬን አይፈሩም? እመቤቴን አይፈሯትም? ልውጣ ከዚህ ቤት ልውጣ፣ ስራውን ልልቀቅ። ሴቷ ወንዱን ልደፍር? ውይ ይኸው የምጽአት ቀን መጣ። ጌታው አሁን ይሄን አይተህ ዝም ትላለህ? ዮናስ! አቤት! እየጠበኩ ነው። ለጨው እኔን ለጨው ይጠብቁኛል? እትዬ በማርያም እርሶ ሄዶ ብቻዎትን ይግዙ። እትዬ ስሞትሎት እርሶ ብቻዎትን ገዝቶ ይምጡ። ሂዱ እርሶ፣ ችግር የለውም። ደቃቁንም አንኳሩንም ቢሆን ግዙ። አልመጣም እንዴ? አቤልን አስገብቶልኛል። ችግር የለውም። ልክ ነው። አዎ ችግር የለውም። መልካም ምን ይሆናል? ሰላም አይደለም እንዴ? ሰላም ምን ይሆናል? አይ የሆነ ነገርማ ሆኗል። አታስጨንቀው ዴቭ። ደግሞ ዮናስ ቆንጆዬ ምግብ ነው የሰራው። አዎ በጣም ባለሙያ ነው። እኔ ራሴ በዚህ ሰውነት ላይ ሌላ ውፍረት ሳልጨምር አልቀርም። በእውነቱ ከሆነ ለዚህ ቤት በጣም ጠቃሚ ነህ፣ ለእኔም ሆነ ለሁላችንም። ከዚህ በላይ እንዴት ይጥቀመን ውዴ? በቃ ሂድ፣ አትቁም። የሆነ ነገርማ ሆኗል። ያቺ ብርቅ ያልነደው እንዳይሆን እሷ ልጅ ማባረር ነው።
ብላችሁ እንዳይረፍድብኝ። ደህና ነኝ። አንቺ ግን እንዴት ነሽ? የኔ እናት እማዬ መድኃኒት ሲመስልሽ እማዬ እመጣለሁ። እሺ ለስራ ለጥቂት ጊዜ ከከተማ ወጣ ብዬ ነው። እሺ እማዬ ስሚኛ፣ በቃ ምንም አልሆንኩም አልኩሽ አይደል? ደግሞ ቶሎ እመለሳለሁ። እሺ እማዬ አልቆይም። እመኝኝ የኔ እናት፣ እንደው ብቆይ አንድ ወር ያህል ብቆይ ነው የኔ እናት። እማዬ ይኸውልሽ አንድ ነገር ስሚ፣ ብቆይ እንኳን እንደው ተዘናግቼ ስልክ ደውዬ እንኳን ሰላም ካላልኩሽ የኔ እናት፣ ተዘናግተሽ መድኃኒትሽን መዋጥሽን እንዳታቆምሽ እንድትኖሪልኝ እፈልጋለሁ የኔ እናት። ይኸውልሽ ብርቅዬ፣ የኔ እናት ብርቅሽዬ፣ እንትን እኮ ነው ስራ ጨረስኩና ለምንድን ነው ብርቄ ማላግዛት ብዬ ነው ቁም ሳጥኑን ላነጥፍልሽ የመጣው። የምን ቁም ሳጥን ነው የምታነጥፈው? አንተ ሰው ግን ይሄ የምትበላው ቅጠላ ቅጠል አይምሮን ታይቀነጭሮ ማይቀር እንትን ነው እኮ አልጋውን ላነጥፍልሽ ብዬ እኮ ነው። ይገርምሻል፣ ድሮ ሆቴል እየሰራው ምግብ ስራዬን ቶሎ ከጨረስኩኝ በኋላ እኚህ አልጋ የሚያነጥፉት አሉ አይደል? እጅ አግዛቸዋለሁ። አልጋ ማውጣት በጣም ነው የምወደው ብታይ። ኧረ እንዲያ ነው እንዴ?
ኩሽናውን ያስከው አሁን ደግሞ ጥዳቱን ይዘህ ተስራዬ ልታስለቀቀኝ ነው። እባክሽ አይደለም የምሬን ነው አይደለም በፍጹም አላባርሽ መመኝ እንዴ ኮለት እየን ጠይቃቸዋለሁ እትዬ ብርቅዬ በግዛ በፈጠረሽ ይኸውልሽ ቆንጆ የሆነ እትዬና ይኸውልሽ ጋሽ ሳያውቁ ቆንጆ ጥብስ ወጥ የዶሮ ወጥ ይኸውልሽ ቆንጆ በቃ ጥብስ ወጥ እሰራልሻለሁ እባክሽ እሺ በኛ አንተ ያፈለገለኝ ነው እንዴ ቀርፏል አልደርስብህም እንዳትደርስብኝ እሺ አልደርስብሽ ግን በቃ ተስማማናል አትናገሪም አይደል ደግሽ አልናገርም ይመጣሽ ቆንጆ ሰላድ እየሰራሁልሽ ሰላድ ማለት ሰላጣ ማለት ነው ይሄ የቱኒዚያ ሰላጣ ነው ሰላድሽ አለ አይደለ ቱጋታ የሚባል ቆንጆ ቅመም አላቸው ቱኒዚያዎች እሱን ጨምሬልሽ ነው የሰራሁልሽ ይሄ ነው አሁን ያስም ያልከው ይሄ ያብዬ እርገጥልኝ የሙጫ ልጁን ቅዘን የመሰለ ነገር አይሆንም ምንድነው ደግሞ አሁን ይሄን የመሰለ ሳላድ ነው እንደዛ የምትይው ግድልሽ ቅመሽው እርግጠኛ ነኝ ትወጂዋለሽ አንተ ወግድን ያልቀምስም አንተ ይሄን ነው መቀምስ አንተ ሰውዬ ግን እቅድ ገብቶኛል እው ይቺን ኩሽና አስለቀቀኝ ኋላ ቅዘን ይዞኝ እዛ ትል ደግሞ ተጥዳታ ምታስባረረ አልቀምስ ቆሽ አንቺ ምንድነው ደስ ብሎሽ የምትይው ነገር እንደው ገና ሳልበላ እስቲማ ማለት ነው ይሄ ምንድነው ስሙ የዶሮ እንትን አለ ታለ አልበት ፈሳሳ ሳርጋበት ተዛ ደግሞ ይወፈር ባል ይሄ ብጥል ያለው በእንጀራ አይደለም ይወፈር ያለው እንጀራ አለ እንደው ጣል ላርጋበት ጥቅልል ላርጋ እንደው ጉርስ ተታረገው አይ አሊያም ደግሞ ይሄ ጥሬ ስጋ አለማ እሱን ይዘህ እንደ በጥርስ እንደው ይዘህ ዘልዘል ያረክ አሊያም ደግሞ ጠበስ አርገ ተማረቁጭ ቀያረከ ትባል እንደ አንተ ይሄንን ቅጠል አቅርበህ የሌለውን ምራቄን አስመጣብኝ ወድል በጣም ነው የሚገርም በዚህ ልክ ነው እንጀራ የምትወጪው እንጀራ ያልተወደደ ምን ይወደዳል እንጀራ እኮ ነፍስ ነው አንተዬ እንጀራ እኮ ሽሮ ስለምን አይሆን ያችን ድስቷን ቅርጥር ጋር በጉርሰ ታረጋት አንጀት ድርስ ትላለች የቅጠላ እያቀረብክ እንትን ትላለህ በቃ እኔ እንዲደፋ ቀና ያልኩት አንቺን ለማስደሰት ነበር ስለዚህ አንቺ የምትወጂውን ቆንጆ ምግብ ሰርች እስካበላሽ ድረስ ጠብቂ በቃ ሻወር ወስጄ እንጣ አሁን ይሄ በምንድን ነው የሚበላ አሬ ሰውዬ ቅጠሉን ከምን እያደረጉ ነው ማርማር እኮ ነው የሚል ሰውዬማ አለው ነገር እንዴት አሁን ይሄን ቅጠል እስቲ አይ አፍጣል ጅስ ነገር አፍጣል ይመስል እንጀራ ነው እንዴ ምን አገባኝ እንጀራ በላልኩ ጭምር በእንጀራ ቁርስ በቃ አንቺ አፍሽ ስራ አይፈታም አይደለ? እሱ እኮ ማደል ምን አለ ግን ያንቺን ወድ ቢሰጠኝ ምን አለና እንደዚህ በበላው እንዴ ደግሞ መቼ በላው ጣት ሁለት እንጀራ ፊ ላይ ጣል እንዳረኩኝ ነው ጾሜን አለው ካሮት እየጋጡ
አንቺማ ዝም ብዬ ሳስብሽ ሆድሽ 7 ጅብ አለ አይደለ? ቆይ ዮናስ ይሉ ነው ምን አቃለሁ ታነሳሽው የማይቀር እትዬ ይሄ ወቅ ብላችሁ ይዛችሁት የመጣችሁ ሰውዬ ምንም ተመጣ ወዲህ ቤቱ ስርዓቱን አጣ እንዴ ምንም እኮ የሚሰራው ምግብ ሄዳን የማይደርስ አንጀትም እኮ አይደርስ እንዴ ፍየል ቤት ይመስል ቅጠላ እያበደን እኮ ተጎዳው እትዬ እኔማ በጣም ነው የተጎዳው ደህና አንጀት የሚያደርስ ምግብ እኮ ይዘራል ስርዓትሽን ብትይዥ ነው የሚሻልሽ አንቺ እንጂ እንጀራ ካልተጎዘጎዘ ምግብ አይመስልሽምና የሱ ምግብ አይደለም እትዬ እኔ በጣም ነው እየተጎዳ ያለው ተለያይተ ተፈቅ ይበቃኝ እንዴ አንቺ ወሬ አጨርሽም ለማንኛውም ሰው ትሄዱ ነው ሹማ ምን አለበት ወጡን አንፈቀፍቀ ያን ቅጠላ ብስ ይላል ደህና አንጀት የሚያደርስ ምግብ አይሰራ እሺ ወሬሽ አያልቅም ለማንኛውም ሲመጣ መኝታ ቤት ነኝ ጥሪኝ እሺ ደግሞ ግን ይበቃ ስራ ስሪ እሺ ለየ الملك كده ሲመጣ መኝታ ክፍል ይጣብቀኝ ብዬ ተበቂ ነገርኳት ለምን ዛሬ እትዬ በማርያም ትንሽ ራስ ዛሬ ምግብ አፒታይቴ ተከፍቷል ቆንጆ ነገር እንድታበስልልኝ እፈልጋለሁ ምን ልስራልሽ በርገር ቺክን ዶሮ ምን ልስራልሽ አንቺ ወደድሽው ደስ ያለህ ብቻ ግን መመገብ ፈልገው እዚህ ባንተች መኝታ ቤት ውስጥ እትዬ እግሬን ደከመኝ ትንሽ ምናትሽ እኔ ግን ተመችቶኛል እትዬ በእግዚአብሔር እትዬ ጋሽ ዳዊት ይመጣል እባክሽ እሺ ይኸው ገዝቼ ይመጣል ሰርቼ ይመጣል እሺ እንዳትቆይ እሺ ቆንጆ ምግብ ዮናስ ያጣመጠኝ ዮናስ አበዛችሁ በጣም በዛ እንዴ በቃ ላይ እንደዛ ነገር አይመችኝ በቃ ደስ አይለኝማ እንዴ እጭ ውር እያልክ ምን ሆነ ነው ቴምባክሽ እቺ ትየናታ የዚህ ቤት ምግብ እንደሆነ 2 ወር ታይሞላ ነው የሚያጠግቡ ምን ሆነ ነው እቺ ትየናታ እባክሽ አሁንስ አበዛችሁ እትዬ ምን ልትል ነው አንተ እትዬ አልነገርኩሽም እንዴ እትዬ እንዴት አይነት ምግብ እውቀቴን ጥበቤን ተጠቅሜ የሰራሁት ምግብ ደስ ብሏት ጣጣ ትበለዋለች ብዬ ስጠብቅ እሷ አታመናሽቀኝም አይነን አሊ ብላ እንዶሻ ትውላ ከሳሎን አታባራ ይመስልሽ እኔ ለልፋቴ ለድካሜ ይሄ ነው የሚገባኝ ብርቅ ይሄ ነው የሚገባኝ አንተ እኮ ለጥፋተኛ ገብቶ እኔ እኮ ነገር የነበረ እሷ እንደ ፍየል ቅጠላ እያቀረብላት ምን ታርግ እንዴ እኔ እኮ ነገር ያኔ መስሩት በዛ በወፈር ባለው እንጀራ እናቅርብላት እትለ እምቢ አለ ታዲያ አንተ ይበል አንቺ ደግሞ አበዛሽው
ቢጠይቁስ ምን ትልህ ነበር? ምንድን ነው አሰነቀቅኩ እንዴ? በደንብ እንጂ ምን ነው ከመሸ እንዴ? ምንድን ነው አንተ ወንድ አይደለ እንዴ? ወንድ ደነግጣል። ምን ማለት ነው እንዴ? ድንገት በውድቅት ሌሊት መተሽ ስትነኪኝ እንዴት ነው የማልደነግጠው? ደነግጣለሁ እኮ ሰው እኮ ነኝ እንዴ? ጋሽ ኧረ ይመጣሉ። እሳቸው ግን ለምንድን ነው ዝም ብሎ የሚተኙት? ምንድን ነው እትዬ? በእግዚአብሔር ኧረ እትዬ ምንድን ነው አንተ ደግሞ ወንድ አይደለህ እንዴ? የምን መፍራት ነው? እትዬ አልገባኝም። ግራ አጋባሽኝ እኮ ዮኒ። አንተ እኮ የኪችን ብቻ ንጉስ ሆና መቅረት የለብህም። እኔ በጣም ነው የምታሳዝነኝ። ልረዳ እፈልጋለሁ። እትዬ በእንቅልፍ ልብሽ ነው እንዴ? እትዬ ንቂ። አይደለም ባለፈው ካየሁ በኋላ እንቅልፍ ባይኔ አልዞረም። ስተኛ አንተ ብቻ ነው የምትመጣው ባሳቢ። እንዴ አንተ ዝም ብል። ተኝተዋል እኮ። ያስደነገጥሽኝ እኮ ነው እትዬ። ዮኒ በቃ ወድጄሃለሁ። የፈለግከውን ነገር አደርግልሃለሁ። ምን? አትፍራ። በቃ የፈለግከውን አደርግልሃለሁ አልኩ እኮ። ኧረ እባክሽ እትዬ፣ እኔ እንደዚህ አይነት ነገር አላውቅም። ስለምንሽ እባክሽ ስራዬን ልስራበት እባክሽ። አንገቴን ድፍት አድርጌ ስራዬን ልስራበት እባክሽ። እሺ በለኝ። እሺ በለኝ። በፍጹም እትዬ። ገንዘብ እከፍልሃለሁ። አትጩህ። እከፍልሃለሁ እኮ አትጩህ። እከፍልሃለሁ እኮ እከፍልሃለሁ። እኔ አልፈልግም። ዮናስ በእግዚአብሔር እትዬ፣ እትዬ በእግዚአብሔር፣ እትዬ በእግዚአብሔር፣ በእግዚአብሔር ጥርሴን ለቅሜ ነበር። እባክዎት ቀስ በላ። ቆይ እሺ እንዳይሰማ። አቶ ዴት እኮ ዮናስ ቆይ ለነገር አታስነሳ ዮናስ። ለምን እትዬ? ምን ፈልገህ? ገንዘብ ነው ፈልገህ? አልፈልግም። ምን ሰጥና ፈልገህ? ምንም ነገር አልፈልግም። ምንም አልፈልግም። እኔ እህት አይደለሁ። አላሳዝንም። እኔ አላሳዝንም። እኔ አላሳዝንም። ይኸው ተኝቷል በዚህ ሰዓት። ይሄን ተመልከት። አቶ ዴትን የሚያክል ትልቅ ባህል ይቻለሁ። በእግዚአብሔር ችግር የለውም። እኔ በዚህ ሰዓት እንደዚህ ሆኜ አላሳዝንም። ስምኛለሽ? ምንድን ትፈልገው? ይኸውልሽ ልንገርሽ፣ 35 ዓመት ሙሉ ሴት ላይ ምንም አላይም ብዬ አንገቴን ደፍቼ ድንግልናዬን አክብሬ ኖርኩልሽ። ዛሬ ሊደፍሩኝ ድንግልና አሳያለሁ። እኔ አስተምርሃለሁ። ምን ደግሞ ማለት ፈልግ ብሎ ማወቅ ፈልግ። በቃ እኔ አስተምርህ። እኔ ብዙ ነገር ላስተምር። ትወደዋለህ። እመነኝ ዮናስ። ሂሳብ ነው እንዴ? ማትስ ነው እንዴ? ፊዚክስ ነው እንዴ? ምንድን ነው የምታስተምረው እንዴ? እኔ እትዬ አረው ውሽ ክብር አይወድልህ። ወንድ ልጅ ደግሞ አገኘሃለሁ። በዚህ ለሊት እንደዚህ ሰዓት ሆኜ ልተኛ ወይ? ሰላም አገኘሃለሁ ዮናስ። ይህን የተረገመ ሰው በዚህ ሰዓት ይተኛል? እንዲህ ሆኜ ሲልለት ይተኛል?
አገኘሃለሁ። ሰላም አረጋጊ። ተኛለሁ እዚህ መቼም እንደዚህ ሆኜ ሳልሄዳት አይድልሽ። ይሄን ሾቱን የቀዘቀዘ ሰው እያገባሽ ቀን ነው። ዮናስ ይዘሃለሁ። ጭራሽ ድንግለኝ በለኝ። አሳያለሁ። አንዴ ከቀመስክ በኋላ ራስ ነው የምትከተለኝ። ፈጣሪ ሆይ እሺ ምን እያደረኩ ነው ያለሁት? እትዬ እንዴ! ኧረ እትዬ ነውር ነው። ምን እያደረጉ ነው እትዬ? እሺ ምን ላድርግልሽ? ለምንድን ትሆኛለሽ? ከስንት ሰራተኛ ጋር ስዳለቅ ብዬ የምመጣው ኧረ ዘኝ ተው ሰው እንዴት ነው ከዚህ ሰው ጋር የሚኖረው? አይሰማም። ምን ላይ ነው የጣለሽ? ድፍት ያድርግ፣ በዛ ውስጥ ያድርግ። ሄሎ ቤኪ፣ አለሁ ደህና ነኝ። ይኸውልህ ቤኪ፣ አንድ ነገር እንድታማክር ፈልጌ ነበር። የበፊት የማዘር ምግብ ቤት የነበረውን መሬታችንን ታውቀዋለህ አይደል? እሱ መሬት ታስታውሰዋለህ አይደል? ይኸውልህ ቤኪ፣ የእሱን ፋይል እንድታጣራልኝ ፈልጌ ነበር። እሺ ታዲያ ችግር የለውማ፣ አንተ ብቻ ተፍተፍ ብለህ አጣራልኝ ፕሊዝ ቤኪ። በቃ እሺ፣ በቃ ቶሎ በል። ጊዜ የሚሰጥ ነገር አለ። ቶሎ በል፣ ጉዳዩ አስፈላጊ ነው። ታድለሃል ወዴት ታድለሃል። ያሰብከው ያለምከው ያከወንልሃል። ልቤን አሽፍተህ እህል የለም እንጂ ወስደሃል። ታንጀቴ ገብተሃል ተንተተመክና ሳይ በመውደዴ ኮተሙዴ እማምዬ መውደድ እማምዬ የልቤ ትርታን እማምዬ ስምህን ትጠራም ይሰማኛል ደስታን እማምዬ ተተክና ሰጠኸኝ ጤና ብርቄ ሳይበመውደዴ አንቺ ብርቄ ምን ያስጮሻል? ምን ያደረግሽ ነው? በቃ ይሄን ሰኪያለሽ። እኔ ምንሽን አሰብኝም አይደለም? ዮናስ ነው ያለው። ምን አውቃለሁ፣ ክፍሉ ይሆናል። ስራሽን ስል ወላ ቀርቡ ወይ ፍጭት ነው የሚያደርገኝ። እንዲሁን አንቺን ልመት ግባ ግባ አልኩህ እኮ። እትዬ ፈለጉኝ እንዴ? ፈለግኩ። ና ግባ ና ግባ። ግድ የለም እዚሁ የሚያዙኝን ይዘዙ። ና ግባ አልኩህ እኮ። እትዬ ግድ የለውም። ዮናስ ግባ ግባ ና። ይሻላል። ና እኔ ጋር ይሻላል።
እትዬ ምንድን ነው የፈለጉት? ና ምን ደስ ዝጋውና ና ዝጋውና በሩን ዝጋውና ኧረ እትዬ በሩን ዝጋውና ና ዝጋው ምንም አይደለም ና ዝጋው ፍላወራ እኮ ፈልጌ ነው ና ዝጋውና ና ና ምን አደርጋለሁ? ወደዚህ ና ወደዚህ ምንም አላደርግም እኮ ና እዚህ አቤት እትዬ ምን ልታዘዝ? እግሬን ትንሽ ሆና ብሎኛል እሺ እሺ እንዴ እትዬ እኔ እኮ ሼፍ ነኝ ምግብ መስራት ነው እንጂ እኮ የምችለው ማሸት አልችልም እሺ ካልኩ እሺ ማለት እሺ በቃ ኧረ እትዬ ሰብሩት ና ቁጭ በል እዚህ ጋር እትዬ ና ቁጭ በል ና እዚህ በማርያም ልምጣ ማሸት አልችልም ልምጣ አይ እኮ ና ጎበዝ ልጅ ና ምን ላደርግ ና እዚህ ጋር እሺ ማሸት አልችልም እሺ ትችላለህ እትዬ እሺኝ እትዬ እኔ እኮ ማሸት በደንብ እሺኝ እትዬ እሺኝ እትዬ እዚህ ጋር በደንብ እሺኝ ወደ ላይ በማርያም እትዬ አምጣው እኔ እኮ ማሸት በደንብ እሺኝ እትዬ እሺኝ እኮ እሺኝ እዚህ ጋር በደንብ እሺኝ እትዬ እሺኝ እንደዚህ አድርገህ ቀስ ብለህ እንኳስ እሸት ጎበዝ እሺኝ ሊጣዬ እኮ የሚቦካ ነገር አለ በደንብ ጠንከር እዚህ ጋር ከፍ እትዬ እሺኝ እትዬ ኧረ እኔ ማሸት አልችልም ውይ እትዬ ውይ እሺ ኧረ እትዬ ችግር የለውም እኮ ችግር የለውም ስላመመኝ እኮ ነው ሌላ ነገር እኮ አይደለም በደንብ እንደዚህ ያዝ እንደ ጥንክር እጅን ጥንክር አድርገህ በደንብ ከፍ ወደ ላይ ደግሞ ወደዚህ እያየሽኛ በደንብ አለ በዚህኛውም ይሄም እኮ አሞኛል እዚህ ጋር አሞኛል ሁሉም ነው ያመመኝ ከፍ እስቲ ከፍ ጠጋ ምንድን ነው እሸኝ እንደዚህ ያዝ እንደሱ ያዝ ኧረ ተው እሸኝ በደንብ እኮ እሽት እኮ በደንብ እሽት እኮ እሸኝ በደንብ እሽት ከፍ ወደ ላይ ደግሞ ወደዚህም ከፍ ይሄም የኔ እግር ነው ችግር የለውም ምንም አያደርግም እኮ አቶ ዳይሬክት ችግር የለውም አይመጣም በዛ ላይ በጣም እሽት በደንብ አይ እኮ ምግብ አይደለም በደንብ አድርገህ ያዝ ጥንክር እጅን ጠንካራ በዛ ኧረ እትዬ በስ በደንብ ምክሬን አበሉ ጥንክር አድርገህ በደንብ ከፍ ወደ ላይ ደግሞ ወደዚህም ከፍ ይሄም የኔ ነው የኔ እኮ ነው እኮ በደንብ ከፍ ወደ ላይ ይሄም የኔ ነው ዮናስ እሸኝ በደንብ እሽት እንደዚህ እሽት ቤታሽም እኮ ጠጋ ብሎ ታሽ ጥገት እሽት እያየሽኛ ዮናስ ምንድነው እሸኝ በደንብ እሽት እትዬ አይበቃም እንዳልሰባብሩት ችግር አይበቃም እሸኝ በደንብ እሽት አይዞህ ከምግብ ስራ ላይ ይቀላል እኮ ይሄን የመሰለ ገላ ማሸት ምን ይሻል ዛሬ በቀን ተኝተሻል? ምንም ትንሽ አሞኝ ምን ነው በጊዜ መጣክ? ምሳ ካንቺ ጋር ልበላ ብዬ ነበር የመጣሁት እጠብቅሻለሁ እስኪ ታች ነው እሺ የሆነ ወረቀት ረስቼ ነበር የሆነ አይተሽዋል እንዴ እንትን እዛ ሳሎን ቲቪው ስር እዛ ላይ ያስቀመጥኩት እዛ አለ እሺ በቃ ነው
ዴቪ ዛሬ ምሳ ሰዓት ትመጣለህ እንዴ? ምን ነው ፍቅሬ? ሳኔ ናፈቅኩሽ እንዴ? ለኔ ከሁሌም ትናፍቀኛለህ። ስብሰባውን በጊዜ ከጨረስኩ እራት ብቻ ነው ብላለች። የምር ነው የኔ ፍቅር? አዎ። እሺ ስብሰባው ከስንት ሰዓት ነው የሚቆየው? እስከ 11 ሰዓት ነው የሚጨርስ ይመስለኛል። ለምሳ ትመጣለህ? ዛሬ እንኳን አልችልም። ከቦርድ ሰብሳቢዎች ጋር ስለምንበላ ዛሬ እንኳን ይለፍ። በቃ እንደዛ ከሆነ እኔም ቤት ውስጥ መቀመጥ እያስጠላኝ ስለሆነ ወጥቼ ጸባይ ምናምን እሰራለሁ። ስመጣ ምናምን ትጋብዘኛለህ? ወጣ ብለሽ እስኪ ዘና ብለሽ ፈታ ብለሽ በቃ ዴቪ መልካም ቀን። ብርቄ ብርቄ፣ አንቺ ብርቄ! አቤት ነይ። ብርቄ ብርቂቱ ብርቄ። አራት ደግሞ እንዴ! እኔ የምልሽ ዛሬ ቤተሰቦችሽ ጋር እንደዚህ ዘና እንድትይ ፈቅድልሽስ? እስቲ አቦንቤ እኔ ተውነትሽ ነው ዘና በይ። አንቺስ ያለ እኔ ማን ነኝ? ዘና በይ፣ ፀጉርሽን ተሰሪ፣ እንደፈለግሽ ሆነሽ ነገ በጠዋት ብቻ ነው የመንገዱኝ ማለት ትይቅ ተውነትሽ ነው የምቅለሽ ማለት ወይ አይደለም? እውነት እኔ ልሙት እንዴት ናፊ ለጣላል እንጂ በባዶ እኮ ይወጣ ታያይሽ መንገድ ባባሩ አይኬድ ቢ ጥገብ ቢ ታቋቱ አንቺ አልበላሽም አይበላ። እሺ ነገ በጠዋት እሺ። ቻው። መልካም የምትፈልጊው ነገር ካለ ንገሪኝ። እሺ በቃ መልካም መንገድ። የብርቄ ነገር አለቀ ማለት ነው። አሁን የሚቀረው ይመስላል ዮናስ ዮናስ። አቤት እትዬ። ና አቤት እትዬ። ፈለጉኝ? ስራ ጨረስክ? አልጨረስኩም። ስለ ጠሩኝ የመጣሁት። ቆይ ቁጭ በል ትጨርሳለህ። እሺ ማለት ትሰራዋለህ። ቁጭ በል እሺ። በስመ አብ እኔ እኮ ጠጥቼ ነክቼም አላውቅም። ምንም ማረግ ኧረ በስመ አብ በፍፁም ከኔ ጋር የምትመሳሰሉት። ኧረ እትዬ እኔ እኮ መጠጥ ጠጥቼ እኮ ከኔ ጋር የምትመሳሰሉት። ኧረ እኔ በፍፁም ያዝ። ምን አንድ ብርጭቆ የሚያ በፍፁም እንዴ እትዬ፣ ቆይ አንድ ብርጭቆ ምን ያደርግሃል? ኧረ በፈጠረሽ አይ እኔ መጠጥ ጠጥቼ ምን አንተ ወንድ አይደለ እንዴ? ምን ትሆናለህ? ያው እኔ ከተወለድኩ ጀምሮ ምላሴ ወይን ቀምሶ አያውቅም። ኧረ እትዬ ኧረ ከበድሽኝ እትዬ ከበድሽኝ። ወይ አልከብድም። እቺ አንድ ብርጭቆ ኧረ እትዬ ወንበር ላይ ተቀመጪ፣ ሶፋ እኮ አለ። ማውራ ነገር ማማከር ሳለ እኮ ነው። እዚህ ላይ ቁጭ ብለሽ እትዬ ስውድሽ በእናትሽ ሳከብርሽ እንደው ሲሰፈሰፍ ያዝ። እቺ ያዝ። ምንም አታደርግም። ኧረ እትዬ ያዝ። እትዬ ነው ተጨጨለቀው። ወይ ያዝ ጠጣ። ምን ያደርገኛል ብለህ አስበን። ቆይ ጨርስ። ደግሞ ደስ እንዲልክ እኔም ጭልጥ እላለሁ።
ምን አደርጋለሁ? ወይኔ አትጩ፣ ተረጋጋ። ምንድን ነው የማደርገው እዚህ ቤት? አንቺ ክፍል እኔ ምን አደርጋለሁ? እትዬ ወይኔ እትዬ፣ ወይኔ ጉዶ፣ ወይኔ ጉዶ፣ ወይኔ ጉዶ! ተደፈርኩኝ። እንዳሰብሽው እንዳቀርሽው አደረግሽው አይደለ? ድንግልናዬን ነጠቀችኝ። ወይኔ ድንግልናዬ፣ ወይኔ ድንግልና ዝም በይ። ለ35 ዓመት ሙሉ ድንግልናዬን ጠብቄ ከነ ክብሩ አስጠብቄ ኖር። አንቺ አጠጥተሽ ድንግልናዬን ነጠቅሽ። እሱም ማሰብ የነበረብን ወይኔ ህልሜን ቀጨችው፣ ተስፋዬን ቀጨችው። ወይኔ ድንግልናዬ፣ ወይኔ አንተ ራስህ እኮ አንቺ ጨካኝ አውሬ ነሽ፣ አውሬ ደግሞ የባሱሉ ማን ነገር ያደረገው? ራስህ ማ እኔ ደግሞ ልንገር፣ ሁሉም ነገር ስናደርግ ቀርጬ አስቀምጫለሁ። እሺ አትኪ ቀርጬ አስቀምጫለሁ ማለትማ ከዚህ በኋላ በንስርና ማለት ነው። ደግሞ አንድ ነገር ልንገር፣ ለዴቭ ነግሯለሁ ብትል እራሱ አስገድዶ የደፈረኝ ብዬ ነው የምናገረው። ወይኔ ተንኮል፣ ወይኔ ጭካኔ! እኔ ወዲህ ደግሞ የደፈርኩሽ? አዎ አንተ የደፈርከኝ ሰምተኸኛል አይደል? ወይኔ ያለው ማለት በቁሜ ሞቻለሁ። ወይኔ ድንግልናዬ፣ ወይኔ ህልሜ ባጭሩ አስቀረሽ። ህልሜን እኮ ነው የሰጠሁህ። ስማኝ፣ አንተ ትጩ ስማኝ። አንተ እኮ ነው ልቀቂ። ተናግሬያለሁ። አንቺ ሰይጣን ልቀቂ። ወይኔ ሰውነቴን አቆሸሽው። ወይኔ ዮናስ፣ ምነው ስራው ቢቀር ሰው ስራ አልቦኝ በቃ ሰው ደልድል ብኖር ምን አለበት? ገና ለገና ጉሮሮዬን እንደፍናለሁ ብዬ ጉዶ ድንግልናዬን አጣሁ። ወይኔ ዝም በይ፣ ድምፅሽ መስማት አልፈልግም። ዝም በይ። አሪዎስ ነሽ፣ ሰይጣን ነሽ፣ ዲያብሎስ አትንኪኝ። ወይ ውርደት፣ ወይ ቅሌት! በቃ ድንግልና የለም። በቃ ወይ እኔ ጋር ያለው ውርደት! ፈልገዋለሽ ዮናስ? ህልሜን አጨለምሽው፣ ተስፋዬን ነጠቅሽኝ። ዓለምን ነው እንጂ ያሳየሁህ። ዓለምን እንዴት ስቦርቅ እንደነበረ ቅድም። አትንኪኝ ሰይጣን! አንዳንድ ደግሞ ዞር በይልኝ፣ ከሌለ ዞር በይልኝ። አፍረህ እንዳይሆን ብቻ። ምን ነው ስራው ሆነ ቅር ብሎ ይቀራታል። እዚህ ቤት በነፃነት ስራ መስራት አይቻልም እንዴ? ዳነኝ እንጂ ማንም መጫወቻ አይደለሁም። እሺ ገና እናቴ ታማለች፣ እናቴን አስታምማለሁ ብዬ ነው እንጂ እዚህ ዝቅ ብዬ ያለሁት እኔ እንደዚህ አይነት ሰው አልነበርኩም። ምን ይሆናል? ሞቻለሁ። ሰው ብለሽ ወንድ ብለሽ አትጠሪ። ዶክመንት እጅ ባንቺ ያኔ ሁሉንም ነገር አረጋግጫችን ደምን ባለ ማስለክስሽ ማንም መጫወቻ ነው። አረትዬ እንደው በፈጠረሽ ተይኝ። ኧረ ተይኝ። ምን ታካብዳለህ? ይባስ ብለሽ አፍሽን ሞልተሽ አርገሽ ድጋሜ በልበ ሙሉነት እኔን ወንድ አይደለም። ምንድነው
ወንዱ እንድትሸት ነው ያደረኩት። ሰው ሴት ፍለጋ አጥር ላጥር ይዘላል። አንተ ቤት ድረስ መጥቶ ላይ ነንታሻለህ። ነውር ነው። አረ ነውር ነው እንዴ! በኩራት እንደው ትልቅ ጀብዱ እንደሰራ ሰው ደስ ይልብሽ ሞልተሽ ስታወሪ ደስ ይላል። እውነት ዮናስዬ፣ ያንተ ፍቅር እኮ እኔን ድፍን ያደረገው ነው እትዬ። ለአቶ ዳዊት ነው የምናገረው። ሁሉ ነገር ፍርጥርጥ አድርጌ ለአቶ ዳዊት እነግራለሁ። በቃ እኔም እፋይላለሁ። ምን የገዛ ሚስትህን አልጋህ ላይ አብሬያት ነበርኩኝ ብለህ ነው የምንነግረው? ብንነግረው ምንም የሚያደርግ ይመስላል? ኧረ እትዬ፣ ኧረ እንደው ስለምንሽ ጉልበትሽ ላይ ልውደቅ። ኧረ ሰርቼ ልብላበት። ታይ ዮናስዬ፣ የሚሻለው ከኔ ጋር መስማማት ነው። ታውቃለህ፣ ባሌ ባለስልጣን ነው። ይሄን ነገር ቢሰማ በፍጹም በእኔ ያዝንብኝ። አንተን ነው ዘብጥያ የሚከት። እንደዛ ከምትሆን ደግሞ ከኔ ጋር ተስማማ ይሻላል። በእግዚአብሔር አልተውክም። አንዴ ከቀመስኩ በኋላ እንደማልተው ታውቃለህ። የሳለቱን ጸጽቶኛል። እባክሽ ይልቀውና እንሂድ። ልታለቅስ ነው ይቅርብኝ እኮ አንተም ደስ ብሎሃል አይደል? ባሉት ኧረ ችግር የለውም። እትዬ በእግዚአብሔር አንቺ ደግሞ ጊዜ ለኮኛል ምንድን ነው? በቃ አንተ ምን አይነት ስራ አለብኝ? እኔም ደግሞ ራሴ ነው። አንቺ ግን እንደዚህ አዲስ ባለ ብትሽ ምን ሆነሽ ነው? ወይኔ በቃ ደክሞኛል አልኩህ አይደል እንዴ? ምርር ነው እንዴ? ቤቷ ከሆነ እኮ ይቀራል። ምን ነው ሌላ ቦታ ስራ የለም እንዴ? ስራ ያለው እሷ ቤት ብቻ ነው እንዴ? ዮናስ ነው እንደ አለኩ እኮ እንዴ? መቆም አቃተኝ። ስራም ቋቋኝ። ይሄ መቀየን እኮ መጣ ጨረሰችው። እሷ አይደል ወንድም የላትም እንዴ? ምን ያለ አባት ነው እንዴ የተፈጠረችው እንዴ? ሲጨከኝ ደፈረችኝ እኮ ፍራሳስ ዛሬ ነገ አሁን ቆይ እሷ ሰድግማትም እንዴ? ስራው መልቀቅ እፈልጋለሁ። አሰበች ማለት አንተ ስለፈለክ የምንለቀው ይመስላል? ማለት በቀላሉ ስራውን ጥለ መሄድ አትችልም ማለት። በቃ መረረኛ፣ ሰለችኝ፣ ደከመኝ፣ ታከተኝ እንዴ! በቃ አሰናብችኝ። አላሰናብትክ። ለምን? ምክንያቱም እኔ እናንተ ያልጨረስነው ጉዳይ ስላለና ረሳከው በዚህ ውስጥ ያለውን ነገር። ምንድነው እያልሽ ያለሽው? በነገራችን ላይ ስልክ ላይ ብቻ አይደለም ሌላ ቦታም አለ። እትዬ ግን ምን ሆነሽ ነው? አንቺ በዚህ ጉዳይ እያስፈራራሽኝ እስከምንጭ ነው እዚህ ቤት ውስጥ የምቀመጠው? ይህንን ለዚህ ባሳየው ምን የሚል ይመስላል?
ኧረ በፈጠረሽ እንዴ! አንቺ እኮ ወንድም የለሽም አባት የለሽም እንዴ? በነገራችን ላይ ከዚህ ብትወጣ አንተን አምኖ ማንም አይቀጥርም። ይሄን ነው በቃ። በል ሻንጣን ሰነገው። ኧረ ተይ በወንድ ልጅ አምላክ ተይ። እንዳሳየው ነው የምትፈልገው? አንሳ ሻንጣን ግባ። ኮስ እንዲህ ጸባይ ስኖር ነው ደስ የሚለው። በቀላሉ እንዲህ ልታመልጠኝ ማን ይለቃል? ቀስ በሬ እፈልገዋለሁ። ሳርና ደስታ ደስተኛ ሆንኩ። እንዲህ ካየሁሽ ቆየሁ። ምናልባት ይህን ሰሞኑን የበላው ምግብ ይሆናል። ዮናስ ጥሩ ኮክ ነው አይደል? በጣም ተቆየ አይደል? አይ ለማንኛውም እንዲህ ደስ ብሎሽ ስላየሁ ደስ ብሎኛል። ለውጥ ላይ ነሽ? ይመችሽ። አሁን እንዳልከው ሁሉ ነገር ተስተካክሎ ነው። ኧረ እኔ ጣለው። አዎ አገብቶኝ ዛሬ ቤት ነው እንደምትለው? አዎ የሆነች አስቸኳይ ስራ ገጥሞኝ እኮ እሷ አልጨርስም እና ስራት ሄደ ቤት ሙላት ነው እንዴ? ኧረ እኔ እንደሰራ እኮ አነጋገርሽ ሲሆን አባባሉ ነው የሚመስልሽ። ኧረ እንደዛ አይደለም። ያው ለስራ ካለ ፍቅር የተነሳ ቤት ነው አስቀልሽ ውሰደው። መኝታ ቤት አድርገውና እዛ ጠብቀው ይመጣሉ። ምንድን ነው ትዬ? ኧረ ትዬ እባክሽ እባክሽ፣ እኔ ይሄ ነገር ከአቅሜ በላይ ሆኖብኛል። ኧረ ከአቅሜ በላይ ሆነ? ሰው እንደዚህ አይነት ነገር ውስጥ ከተተክ በኋላ ቆይ ጨዋታ ይመስላል እንዴ ያዝኩት ነገር? ኧረ እባክሽ እባክሽ በፈጠረች ተረጂኝ። እንደውም ትሰማኛለህ? ጁሱንም አልፈልግም። እላይ እጠብቅሃለሁ። ቶሎ ና እትዬ። ኧረ እባክሽ 5 ደቂቃ እላይ እጠብቅሃለሁ። እትዬ እየጠበቅኩ ነው። ራሱ እዚህ ጉድ ውስጥ ከተን አንተ ሆነ ደፋሪ ብላ ቪዲዮን እሱን አታደርገው። ግባ። እትዬ ፈለጉኝ እንዴ? ና። እሺ። አቤት። ና ወደዚህ። ፈለጉኝ አይደል? ና ታናደኝ ስክታርከው ነው። ምን ልታዘዝ እትዬ? ልብስ ነው ልቅ። ልብስ ነው ልቅ። ልብስ ነው ልቅ? እትዬ አሁን የኔ ልብስ ማውለቅ ከስራዬ ጋር ምን የሚያገናኘው ነገር አለ? በዚህ ሰዓት አውልቅ አታውልቅ ባባ እንደኔ ውልቅ ገና። እትዬ አላውልቅ። ዮናስ አውልቅ። አላውልቅ። አውልቅ። አላውልቅ። አታውልቅ? አላውልቅ። እምቢ። ደውልለት። ለማን ደውልለት? እንታ ዴቭ ላሳየው ቪዲዮ። እትዬ በፈጠሩት ተው። ኧረ ተው።
እሱን በወንድ ልጅ አምላክ አውልቀት ለምነኛለህ። እሱ አውልቃ እናውራው። እሱ አረቲ እኮ ምን ልደውልለት ማልደውልለት መስሎኝ ነው። ይንጣ ቢቢንጣ አይ አይደውል ግን አላስይዙት ደከመኝ እኮ አለኩ። ችግር የለውም ና እኔ ሳላሳዝን ከዛ ሽማግሌ ጋር ና ዮናስ ሲጀመር ስታወልቅ ነው የሚያምርብህ። ይህ ሲጀመር ይሄ እንትን እኮ ለአንተ አይሆንም። አምጣ ና ሌላው ልቅልና ና ከሚስ እንሂድ ልፍታል። ቶሎ በል ዮናስ በምትወጁ ዮናስ ና አልመጣም። ኧረ ልደውል በእናትሽ በነፍሰ ስጋ ትጮችብኝ። ና ስልኩ እጅ ልንገረው ደፈሬ ልበለው። ኧረ በፈጠረሽ ዮናስ ና ውይ አቶ ዳዊት እሱን ይስረውትን ይስጡ። እኔስ እሱን ጥሎብኝ አይደለም የምቃጥለው። ና በሳቸው ላይ እንደዚህ ደረበኝ እንዲህ ማድረግ ግን ጥሩ ነው። በጸባት መጣ ና ቆይ ወንድም የለሽም አባት የለሽም? ና ልደውል ልደውል ና እትዬ በፈጠረሽ በቃ እሺ አትንገር። ና ስልኩ እጅ ልንገረው ደፈሬ ልበለው። ኧረ በፈጠረሽ ና ምን ልደውል እኮ ና የኔ ጀግና የኔ አንበሳ ግብት ውሽቅ ግብት ምንድን ነው ታውቀዋል። ባለፈው እኮ እያለቀስክ እኮ ግባ አውልቃ ሱሪ ያውልቅልህ ያውልቅልህ ና ናፍቀኸኛል እኮ ስንት ቀን ጠበቅኩኝ። ና ዮናስ ረፍ እኮ ረፍ ሱሪ ያውልቅልህ ዮናስ እንደ ልጅ አትሁን። እንግዲህ የምታውቀው ነገር አይደለም። ትልም ያለሱ እንደዚህ ባትል እኮ ዮናስ ዮናስ ነው ምን አሁን ለምን አሁን እኮ ለምን አሁን ና ተጠቃሚ ወደዚህ ና ኧረ ወይኔ ኧረ ቀበቶ እንዳበጥሽ እኔ ቆይ ማንኛና ነው በባዶ ወዴ የምሰራ እኔ ቁልፍ ይፈተስ አንቺን ተጣበቀው ጀነራላውስ እኮ አሁን ምን ታገል